የምግብ ሉዓላዊነትን የማረጋገጥ ስራ የመንግስት ተቀዳሚ ተግባር ተደርጎ በመስራት ላይ መሆኑ ይታወቃል። ለዚህም ከተረጅነት ለመላቀቅ የግብርና ምርትና ምርታማነት ማሳደግ የሚገባ መሆኑንም በአንድ ወቅት ጠቅላይ ሚኒስትር ዶክተር አብይ አህመድ መግለጻቸውም የሚታወስ ነው። ስንዴ ከእንግዲህ በኋላ ኢትዮጵያ ኢምፖርት አታደርግም፣ ከውጭ አታስገባም የሚለው ራዕይ ለብዙዎች በቀላሉ የሚቀበሉትና የሚዋጥላቸው አልነበረም። እኛ ተናግረን ሰርተን ከማሳ ወጥተን ለልዩ ተቋማት የሚሸጥ ስንዴ ለማየት ስለበቃን መከናወን ሁልጊዜም የሚሰጠው ከፈጣሪ ስለሆነ የረዳንን ፈጣሪ እጅግ አድርገን እናመሰግናለን። የምግብ ሉዓላዊነትን ለማረጋገጥ የግብርና ስራን በምርምርና ጥናት መደገፍ የታለመውን የምግብ ሉዓላዊነት ማረጋገጥ የሚያስችል መሆኑን ከደቡብ ሬዲዮና ቴሌቪዥን ድርጅት ጋር ቆይታ ያደረጉት የደቡብ ኢትዮጵያ ክልል ግብርና ኢንስቲትዩት ዋና ዳይሬክተር ዶክተር አብዮት መብራቴ ተናግረዋል። ኢንስቲትዩቱ መንግስት የሰጠውን ተልዕኮ በምን መልኩ እየተገበረ መሆኑን ዋና ዳይሬክተሩ በዝርዝርም አንስተዋል። ተቋሙ በዋናነት በምርምር ስራ ላይ ነው የተሰማራ። ይህም የምርምር ስራ የተለያየ በግብርና ላይ ምርምሮችን ያደርጋል። በምርምሮቹ ደግሞ ውጤታማ የሆኑትን የማላመድ ስራ ይሰራል። የማላመድ የተሰሩትንና ተቀባይነት ሲያገኝ ደግሞ ቴክኖሎጂውን አባስቶ በስፋት አርሶ አደሩ እንዲጠቀም የማድረግ ስራዎችን እየሰራ ይገኛል። በግብርናው ዘርፍ የተሰሩ የምርምር ስራዎች በተገቢው የአርሶ አደሩን ሕይወት በሚቀይር መልኩ መስራት እንደሚገባውም የተገለጸ ሲሆን ተቋሙ አርሶ አደሩ በግብርናው ዘርፍ ያለውን ተሳትፎ በሚያሳድግ መልኩ ዘርፈ ብዙ ተግባራት እየተሰራ ስለመሆኑም ተጠቁሟል። ምርምሮች ኢምፓክት ማምጣት መቻል አለበት። እንደ ተቋም እነኚህ ነገሮችንም ቼክ ሊያደርግ በሚችል መልኩ የተደራጀ ተቋም ነው። በተለይ የግብርና ምርምር ኢንስቲትዩቶች ሞሮፍ ከአካዳሚክና ፓብሊሽ የሚደረጉ ምርምሮች ላይ ሳይሆን ኢምፕሊመንት የሚደረጉ በአርሶ አደር ማሳ ላይ ሊሰሩ የሚገቡ ምርምሮች ነው። ለፓብሊኬሽን የሚሰራ ፓብሊኬሽን እግረ መንገድ ነው። ለፓብሊኬሽን የሚሰራ ምርምር በግብርና ኢንስቲትዩት ውስጥ የለም ባይባልም መሪህ ግን በዛ አይነት መንገድ አይደለም። አርሶ አደር ላይ ሊወርድ የሚችል ነው ሊሆን የሚችለው። ያን ታሳቢ ባደረገ መሰረት ሪቪዎችን በየጊዜው የማድረግ ስራዎች አሉ። በክልሉ የሚገኙ 5 የምርምር ማዕከላት 1107 የሚሆኑ የምርምር ስራዎች እየተሰሩ መሆናቸውንም ተመላክቷል። እንደ አጠቃላይ በ5ቱ ምርምር ማዕከላት ወደ 1107 የምርምር ስራዎች ይቀርባሉ። ኦልሬዲ ሪቪው ይደረጋል። እንደ ሀገር ከተለያየ አካባቢ በዚህ ዙሪያ ላይ በጣም ልምድ ያላቸው እውቀት ያላቸው ሳይንቲስቶች፣ ፕሮፌሰሮች ተጋብዘው እነኚህ ስራዎችን ሪቪው ያደርጋሉ። በክልል ደረጃ ለ3ኛ ጊዜ የግብርና ምርምር ስራዎች ግምገማ በዲላ ከተማ በመካሄድ ላይ መሆኑን ዋና ዳይሬክተሩ የተናገሩ ሲሆን በግብርናው ዘርፍ ያሉ ጉድለቶችን በተገቢው ምላሽ ይሰጣልም ተብሏል። ከዚህ ኮንፈረንስ በዋናነት የምንሰራቸውን ምርምሮች ለአርሶ አደሩ ተደራሽ ማድረግ ነው። ከነኚህ አሁን ከገለጽኳቸው ከ1000 በላይ ከተጠቀስኩ ምርምሮች የተወሰኑ ያለቁ ፕሮጀክቶች ናቸው፣ ያለቁ የምርምር ስራዎች ናቸው። ወደ 159 አካባቢ የሚደርሱ ያለቁ የምርምር ስራዎች ናቸው። ያለቁ ምርምር ስራ ኢንሰንስ ምን ማለት ነው? የምርምር ስራ ሙሉ በሙሉ ተጠናቆ ከነኛ ምርምሮች ውስጥ ወደ አርሶ አደሩ ፕሪ ኤክስቴንሽን ወይንም ቅድመ ኤክስቴንሽን ስራ የማስታወቅ ስራ የሚሰሩ ስራዎች ናቸው ማለት ነው። ከዛ በኋላ የሚመለከታቸው አካላት ስልጠና ወስዶ እነኚህ ውጤት ታማ ናቸው ተብሎ የተለዩትን ፕሮጀክቶችን ወደ አርሶ አደር እንዲገባ የማድረግ ስራዎች ይሰራሉ። ኢንስቲትዩቱ የክልሉ መንግስት የሰጠውን ኃላፊነትን በተግባር ለመለወጥ የሚያስችል ስራዎች በትኩረት እየሰራ ስለመሆኑም ተገልጿል።